ህዳር 22 ቀን 1963 ዓመተ ምህረት ሰዓቱ ከቀኑ 12:30 ነው። ፀሐይዋ በደማቅ ሁኔታ ታበራለች። ነገር ግን አየሩ ውስጥ አንድ የሚከብድ የሚሰነፍጥ የጭንቀት ሽታ አለ። የህዝቡ ጩኸትና የደስታ ድምፅ ከሩቅ ይሰማል። ተመልከቱ፣ ኬኔዲ በፈገግታ እጁን ለህዝቡ ያወዛውዛል። ጃክሊን ኬኔዲ ከጎኑ ሆና በሮዝ ቀለም ልብስ አሸብርቃለች። መኪናው ኤልም ስትሪት በሚባለው መንገድ ላይ በዝግታ ሲታጠፍ ድባቡ በድንገት ይቀየራል። የዛፎቹ ቅጠሎች መንቀሳቀስ ያቆማሉ። ወፎችም በድንገት በረራዎችን አቁመው በህንፃዎች ላይ ያርፋሉ። እዚህ ጋር ነው ጨለማው ተደብቆ ያለው። መስኮቱ በከፊል ተከፍቷል። በውስጡ የብረት ቅዝቃዜ ያለው ጠመንጃ ወደ መኪና አቅጣጫ አፉን ከፍቷል። አየሩ ተገትሯል። በዚያ ጥቁር ቀዳዳ ውስጥ የሚያየው አይን የሰው ነው ወይስ የዲያብሎስ? ያ ጣት ቃታውን ለመሳብ ሲዘጋጅ ዓለም ለዘላለም እንደምትቀየር ያውቅ ነበር ወይስ እርሱ ራሱ በትልቅ የሴራ ድር ውስጥ የተበተበ ምስኪን ሸረሪት ነበር? ፖፕ የሚል ድምፅ የመጀመሪያው ጥይት ከባቢ አየሩን ቀዶ ሲያልፍ ህዝቡን ደርችት ድምፅ ቆጠረው። ነገር ግን ኬኔዲ በድንገት እጆቹን ወደ ጉሮሮ አነሳ። የጃክሊን ፈገግታ በድንገት በድንጋጤ ተሰካ። ሁለተኛው ጥይት። ይህኛው ድምፅ እንደ መብረቅ ነው። የፕሬዝዳንቱ ጭንቅላት ወደ ኋላ ሲፈናጠር ደማቅ ቀይ ቀለም ያለው ፈሳሽና የአጥንት ስብርባሪዎች በአየር ላይ ሲበተኑ ተመልከቱ። ጃክሊን በድንጋጤ ወደ መኪናው የኋላ ክፍል ስትሳብ የምትፈልገው የባሏን የጭንቅላት ክፍል እንደሆነ ይታያል። የሮዝ ቀለሟ ልብስ አሁን በደም ውስጥ ተለውጧል። ያ ጥይት የመጣው ከኋላው ካለው ህንፃ ነው ወይስ ከፊት ለፊት ካለው ሳርማ ሜዳ? ለምንድን ነው የኬኔዲ ጭንቅላት ወደ ኋላ የተወረወረው? ትርምስ ይጀምራል። ሰዎች መሬት ላይ ይደፋሉ። ፖሊሶች በየአቅጣጫው ይወጣሉ። ከሩቅ የሚሰማው የሳይረን ድምፅ የለቅሶ ዜማ ይመስላል። የፕሬዚዳንቱ መኪና በከፍተኛ ፍጥነት ወደ ፓርክላንድ ሆስፒታል ሲበር ከኋላው የሚተዉት የደም መስመር የታሪክን አቅጣጫ ለዘላለም የቀየረ ፊርማ ነበር። ወደ ዳላስ የፖሊስ ጣቢያ ጨለማ ኮሪደሮች ይገባል። አየሩ በሲጋራ ጭስና በላው ሽታ ታፍኗል። በየማዕዘኑ የቴሌግራም ማሽኖች ፕሬዝዳንቱ ሞተዋል የሚል ዘግናኝ ዜና ሲያወርዱ የሚፈጠሩት ድምፅ እንደ ሞት ማብሰሪያ ከበሮ ይሰማል። አስቡት፣ አይኖቹ ውስጥ ምንም አይነት የገዳይነት ደስታ አይታይም። ይልቁንም ግራ መጋባትና ጥልቅ ፍርሃት አለ። በካቴና የታሰሩ እጆች ሲንቀጠቀጡ በዙሪያ ያሉት ካሜራዎች እንደ ተራባ አውሬ በብርሃን ብልጭታ ይደበደቡታል። እኔ ምንም አላደረኩም፣ እኔ መጫወቻ ነኝ። ያ ድምፅ በኮሪደሩ ሲያስተጋባ ካሜራው በስተጀርባ ባለው ጥላ ውስጥ የሚንቀሳቀስ አንድ ሰው ያሳያል። ጃክ ሩቢ። በጃኬት ውስጥ የተደበቀው ሽጉጥ ቀዝቃዛና ጥቁር ነው። ኦዝዋልድ መጫወቻ ነኝ ሲል ምን ማለቱ ነበረ? ትልቅ ሚስጥር ስለያዘ ነው ወይስ እርሱ ራሱ ሳይረዳው ለታላቅ ግድያ መንገድ ጠራጊ ተደርጎ ተመርጦ ነበረ? ወደዚያች የ6 ሰከንድ የዛፕሩደር ፊልም ይገባል። እያንዳንዱ ፍሬም በዝግታ ተመልከቱ። ኬኔዲ የመጀመሪያው ጥይት ሲመታው ሰውነቱ ወደፊት ትንሽ ዘንበል ይላል። ነገር ግን የመጨረሻውና ገዳዩ ጥይት ሲመጣ ጭንቅላቱ በከፍተኛ ኃይል ወደ ኋላ እና ወደ ግራ ይፈናጠራል። ይህ እንዴት ሊሆን ይችላል? ፊዚክስ አይዋሽም። ጥይቱ ከኋላ ከመጣ ጭንቅላቱ ወደፊት መሄድ ነበረበት። ካሜራው አሁን በዛፎቹ ማዶ ወደሚገኘው ሳርማ ሜዳ ይሾልካል።
በዚህ አረንጓዴ አጥር ጀርባ የባሩድ ጭስ ሲበንን አየሹ? ወይስ የአይን ቅዠት ነው? ስንት ገዳዮች ነበሩ? ኦዝዋልድ ብቻውን ከሆነ በ6 ሰከንድ ውስጥ 3 ፍጹም ጥይቶችን እንዴት ተኮሰ? ወይስ በዚያ ቀን ዳላስ ውስጥ ከአንድ በላይ አዳኝ ነበረ? እዚህ ጋር ድምጽ የለም። የሚታየው በታሸጉ ፋይሎች ላይ የሚወድቅ የጥላ ብርሃን ብቻ ነው። ሚስጥር የሚሉ ቀይ ማተቦች በየቦታው ተለጥፈዋል። አዲሶቹ የተለቀቁ ፋይሎች ምን ይላሉ? ኦዝዋልድ ከሜክሲኮ ሲቲ የሶቪየት ኤምባሲ ጋር የነበረው ግንኙነት፣ የኩባው ፊደል ካስትሮ እጅ፣ ወይስ በገዛ መንግስቱ ውስጥ ያለው ጥልቅ መንግስት? የብረት ጠረጴዛው እንቅስቃሴ በቆዳሽ ላይ ይሰማሻል። ዶክተሮቹ ግራ ተጋብተዋል። አንዱ ጥይቱ ከፊት ነው የገባው ይላል፣ ሌላው ደግሞ አይ ከኋላ ነው በማለት ይከራከራል። የፕሬዝዳንቱ አንጎል ሚስጥሩን ይዞ በድንገት ከሆስፒታሉ ይጠፋል። ለምን? የአንድ ሀገር መሪ አስክሬን ላይ የሚደረግ ምርመራ እንዴት እንደዚህ ሊዝረከረክ ይችላል? ወይስ ትክክለኛ ማስረጃ እንዲጠፋ ታቅዶ ነበረ? ኦዝዋልድ ወደ ሌላ እስር ቤት ሲዛወር ሲል ሩቢ ወደፊት ይወጣል። ባንክ! ኦዝዋልድ መሬት ላይ ይወድቃል። ምስጢሩን ሲናገር 2 ሰከንድ ሊቀረው ሲል ዝም ተባለ። አሁን ብቸኛው ምስክር የሞተ ሰው ነው። ዛሬ ወዳለንበት ዘመን ወደ ብሔራዊ የታሪክ መዝገብ ቤት ጨለማ ክፍሎች ይምዘገዘጋል። አየሩ የቆዩ ወረቀቶችና የኬሚካል ሽታ አለው። በብረት ሳጥኖች ውስጥ የታሸጉ በሺዎች የሚቆጠሩ ሰነዶች በዝምታ ይጮኻሉ። በሺህ የሚቆጠሩ ገጾች በከፊል በጥቁር ቀለም ተሰርዘዋል። ለምን? ከ6 አስርት ዓመታት በኋላም መንግስት ለምን ይፈራል? ካሜራው በጥቁር መስመሮች ስር ለማየት ይሞክራል። እዚያ ጋር ሊ ሃርቪ ኦዝዋልድ ከግድያው ሳምንታት በፊት ከሲአይኤ ወኪሎች ጋር የነበረው ግንኙነት በግልጽ ይታያል። ኦዝዋልድ በሲአይኤ ክትትል ስር ከነበረ ይህንን ታላቅ ግድያ ሊፈጽም ሲል ለምን አልተገታም? ወይስ የተተወው ሆን ተብሎ ነበረ? በቅርቡ የወጡ ምስክሮች ሁለተኛው ገዳይ እዚያ የባቡር ሀዲድ አጥር ጀርባ እንደነበር ይናገራል። ካሜራው በዚያ ቀን በነበረው ድባብ እንደገና ይስለዋል። በድንገት አንድ ሰው በፖሊስ ልብስ ለብሶ ነገር ግን መታወቂያው ሐሰተኛ የሆነ ከቦታው ሲሸሽ ይታያል። በዲሲ ፕላዛ ውስጥ በዚያ ሰከንድ ስንት የጥላ መንግስታት ወኪሎች ነበሩ? ፕሬዝዳንቱ የተገደሉት በአንድ ግለሰብ ጥላቻ ነው ወይስ በስልጣን ኮሪደር ውስጥ በተጠነሰሰ ስልታዊ ሴራ? በዋሽንግተን ዲሲ በጨለማማ ምሽት የሬሳ ሳጥኑ በድብቅ ተቀይሮ እንደነበር የሚናገሩ ሰነዶች ተመልከቱ። በሆስፒታልና በአስክሬን ምርመራ ክፍል መካከል ያለው ልዩነት ስታይ የሆነ ነገር እንደተለወጠ ይገባቸዋል። የኬኔዲ አንጎል ክፍል የደረሰ የታሪክ ተመራማሪዎች ሚስጥሩን የያዘው ክፍል ተሰርቋል ይላሉ። ማስረጃን ማጥፋት የጥፋተኝነት ምልክት አይደለምን? ይህን ለማድረግስ ኃይል ያለው ማን ነው? ተራው ገዳይ ኦዝዋልድ ወይስ አጠቃላይ የመንግስት መዋቅር? አጠቃላይ አሜሪካንና ዓለምን ተመልከቱ። ይህ ግድያ የፕሬዝዳንት ሞት ብቻ አልነበረም፣ የንጹህነትና የእውነት ሞት እንጂ። በፋይሎች ውስጥ የተጠቀሱት የኦፕሬሽን ማንጉስ ሚስጥሮች፣ የኩባ ሚሳኤል ቀስት ትዝታዎችና ኬኔዲን ሲአይኤን በሺህ ቁርጥራጭ እሰባብረዋለሁ ማለቱ ሁሉም ወደ አንድ ነጥብ ያመለክታሉ። ሰዎች በዚያ ቦታ ይቆማሉ። ዛሬን ፀሐይ በዚያ አስፋልት ላይ ታበራለች። ነገር ግን በታሪክ መዝገብ ውስጥ የተቀበሩት ሺህ ጥያቄዎች እንዳልተቀበረ አስክሬን ይሸታሉ። እውነቱ አንድ ቀን ሙሉ በሙሉ ይወጣል ወይስ እውነተኛው ገዳይ ከታሪክ ጋር አብሮ ወደ መቃብር ወርዷል? አሁን ደግሞ የአብርሃም ሊንከንና የጆን ኤፍ ኬኔዲ ግድያ ያላቸውን አስገራሚ ተመሳሳይነትና የኬኔዲን እርግማን የሚባለውን ጉዳይ በታሪክ ውስጥ እጅግ አነጋጋሪ ከሆኑ ሚስጥሮች መካከል በመሆኑ እሱ ልንገራችሁ። በሁለቱ ፕሬዝዳንቶች መካከል ያሉት ተመሳሳይነቶች ለብዙዎች አጋጣሚ ብቻ አይደሉም የሚያሰኙ ናቸው። የተመረጡበት ዘመን ሊንከን ወደ ኮንግረስ የገቡት በ1846 ሲሆን ኬኔዲ ደግሞ በ1946። ልዩነቱ ልክ 100 ዓመት። ሊንከን ፕሬዝዳንት የሆኑት በ1860 ሲሆን ኬኔዲ ደግሞ በ1960። ሁለቱም የተገደሉት አርብ ቀን ነው። ሁለቱም የተመቱት በጭንቅላታቸው ላይ ነው። ሁለቱም ሲገደሉ ከባለቤቶቻቸው አጠገብ ነበሩ። ሁለቱም የተኩት ምክትል ፕሬዝዳንት ጆንሰን የሚባል የአባት ስም ያላቸው ደቡባዊ አሜሪካውያን ሲሆኑ አንድሩ ጆንሰን እና ሊንደን ቢ ጆንሰን።
ሊንከን የገደለው ጆን ዊልክስ ቡዝ የተወለደው በ1839 ሲሆን ኬኔዲ የገደለው ሊ ሃርቪ ኦዝዋልድ የተወለደው በ1939 ነው። ሌላው ደግሞ የኬኔዲ እርግማን። ይህ አባባል የመጣው በኬኔዲ ቤተሰብ ላይ ደጋግሞ ከሚደርሰው አሰቃቂ አደጋና ሞት የተነሳ ነው። ጆሴፍ ኬኔዲ ጁኒየር 1944 የጆን ኤፍ ኬኔዲ ታላቅ ወንድም በሁለተኛው የዓለም ጦርነት ወቅት በአውሮፕላን ፍንዳታ ሞተ። ካትሊን ኬኔዲ 1948 የጆን ኤፍ ኬኔዲ እህት በአውሮፕላን አደጋ ሕይወቷ አለፈ። ሮበርት ኤፍ ኬኔዲ የጄኤፍኬ ወንድም ለፕሬዝዳንትነት እየተወዳደረ ያለ በሴራ ተገደለ። ዴቪድ ኬኔዲ የሮበርት ኬኔዲ ልጅ በመድኃኒት ብዛት ሕይወቱ አለፈ። ጆ ኤፍ ኬኔዲ ጁኒየር የፕሬዝዳንቱ ልጅ ባለቤቱና እህቷ በራሱ አውሮፕላን አደጋ ወደ ባህር ውስጥ ገብተው ሞቱ። እነዚህ ተከታታይ አደጋዎች ብዙዎች ይህ ቤተሰብ የተረገመ ነው እንዲሉ ቢያደርጋቸውም ሌሎች ግን ቤተሰቡ ለስልጣንና ለጀብድ ያለው ጉጉት ለአደጋ አጋልጧቸዋል ይላሉ። የሆነው ሆኖ ጆን ኤፍ ኬኔዲ ግን አብሮን የለም። ገዳዩም እስካሁን ድረስ አልታወቀም። ይህ ነገር ሴራ ነው ወይስ ደግሞ አጋጣሚ? የገደለውስ ማን ነው? የወጡት ፋይሎችስ የሚያስረዱት ምንድን ናቸው?